እየሰራሽ ነው? አዎ አዎ። እስቲ ያንን መኪና ጨርሱ እንደሆነ ለናሽ አስገባልኝ ቶሎ ቸኩላለሁ። ሰጥቼው ልምጣ? አዎ ቶሎ ይዘልኝና ግቢ ነኝ። እሺ ና ደህና መሻችሁ፣ ደህና አደራችሁ። ቀንና ማታው ተዛባብ ወዴት ልትጓዝ ነው? እሺ ወደ ስራሽ ነው። ወዴት ልትጓዝ ነው? እኔ ምን ስራ ተገኘ? እኔ ሰልችቶኛል የስራ መደብ ማስታወቂያ ማንበብ። ከእኔ ታጠቅ 5 ሳንቲም እንዳትጠብቅ፣ ከልቤ ነው የምናገርህ። ያኔ ከዛ ከአዲስ አበባ ዩኒቨርሲቲ በጥሩ ውጤት ስትመረቅ በደስታ ብዛት ድል አድርጌ ደግሼ ነው አለ የጎረቤትን ህዝብ እንደዛ ሲጨፈረ። አሁን ስራ ጠፋ ማለት ምንድን ነው? እኔንም እኮ ነው ከእናንተ አላውቅምና ጋሽ ጀመራት። አዲስ እየተገነባ አካላችሁት ሆቴል ለምን ጥበቃም ቢሆን አይሰራም? ቺጂል እንኳን ይሄንን ታስባለህ። ጥሩ ሀሳብ ነው። ልክ ነች። ካለበለዚያም ደግሞ መማር። ኧረ እንደው ጋሼ ከበፊቱ ይማር እንጂ ምን በወጣው። እኔ ግል ስራ እንዲኖረኝ ነው የምፈልገው። ስማሹ እኔ ድካምን እንድታውቅዬ ነው። እኔ አሁን እዚህ ያለው ትልቁ ድርጅት ብዙ ወጪ ስለጠየቀኝ እሱን ካጠናቀቅኩ በኋላ እንዳታስብ ከ5 እስከ 6 ወር በኋላ አሹዬ ሙቱና እኔ ታጠቅ አይደለሁም የፈለከውን ነገር ከፍትልሃለሁ። ቅር እንዳይል ነገር አትብላ። ይቅርታ እሺ ፍቅር። አባባ እኮ ነው የቆየ። ምንሽን ነው አለሽ? ጉድ ሆነናል። አርግዘሻል ተባልኩኝ። በዚህ ሰዓት ብዙ ጭንቅ አለብኝ። ይልቅ ምንሽን ነው አለሽ? እየቀለድኩ አይደለም። ሆድሽ ውስጥ ልጅ አለ እኮ ነው የተባልኩት። ለምን ዝም ትለኛለህ? ምን አማራጭ አለን? ይሄ እንዳይመጣ አስቀድመን ነበር መጠንቀቅ የነበረብን። ራሴን አሳልፌ መስጠቴ ነው ጥፋተኛ ያስደረገኝ? ፍቅር የሚከፈለው መስዋዕትነት ከፍዬም ቢሆን ትወልጃለሽ። ውዴ ለኔም ላንተም ይሄ አይበጀንም። ትንሽ ታገሺ። አባባን ጨቅጭቄውም ቢሆን ገንዘብ ጠይቀዋለሁ። በቃ የሆነ የራሱ የሆነ መተዳደሪያ ካለን እኮ ምንም ሊያሳስበን አይገባም። እስከ መቼ? ፍቅር 2-3 ወር ብቻ ታገሺ። ሆዴ ቢገፋስ ቤተሰብ ሳውቅ። ማሚስ እሺ፣ አባባና ወንድሜ ከሰሙ ግን ይገሉኛል። ፍቅር እሺ፣ እኔ ምን ላድርግ? ያለሁበትን ሁኔታ ታውቂው የለ እንዴ? ጊዜው ሳይድ ማስወጣት አለብኝ። ፍቅር ባጣሽስ ታስፈልጊኛለሽ። ሽማግሌ ታልኮ ታገባኛለህ? የዛ ድፍረቱ አለ? አየህ፣ ዝምታ ነው መልስ። ምንም እየተረዳሽኝ አይደለም ማለት ነው። እሺ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እሺ በቃ እሺ በቃ
ምን ነውማ? ዙፋን ነፍሷን ይማረውና ለመሞት ስታጣጥር የሁለታችን የረጅም ጊዜ ወዳጅነት በልጆቻችን እንዲቀጥል ቃል አስገብታኛለች። ሁልጊዜ ልነግርሽንና ጊዜው አልነበረኝም። አሁን ግን ከኔ ውጣ ልጄ፣ ያለበትን አድራሻውን አፈላልጌ ያስተዋውቅሻለሁ። ካገባም መልካም፣ ካላገባም የሞት ጓደኛዬን ቃል ጠብቂልኝ። አደራ ልጄ፣ አደራሽ። የት ነው የምትዞሩ? እንዲያውም ምን ሆነሽ ነው? እንደውቶኝ አግኙና ተቀምጣችሁ ስለ ጉዳዩ አውሩበት። ላምሪ ቀላል እኮ አይደለም። ምን ብዬ አናግረዋለሁ? ቢጨንቀኝ ነው። አልፈልግህም፣ እንዳትደውል። እኔ እኮ ናፍቀኛል። እናንተ ደግሞ ተለያይታችሁ ላትቀሩ ልብ የምትጠሩት ነገር አላችሁ።
ይጂ በቃ ይጂ ማግኘት ይጂ በቃ ወገን እናንተ አላበዛችሁትም እንዴ? እያገናኘን ስሚ ስትመለሽ ቲማቲምና ሽንኩርት ነገሮች ቦጣሻ ዛሬም ተናገሩሽ ማለት እነሱ ከመናገር መች ወደ ኋላ አይላል። አሁንስ በዛ። እና ለማስወረድ ወሰንሽ ማለት ነው? ከዚህ የተሻለ አማራጭ የለም። እነሱ ናቸው። ሰላም ነው። የሰፈር ልጆች አይደላችሁ እንዴ? ለምን የምትናገሩ? እናንተ ምን አገባ? እንዴት ነው የማያገባኝ? እንዴት ነው የሚያገባ? ሰፈሬ ነው። ኧረ እንዴ ኧረ እንዴ ቢሆንም ትልቅ ሆነሻል። ስለ ራስሽ መወሰን መከራከር የሚያስችል እድሜ ክልል ላይ ነሽ። የእናቴን ያደራ ቃል ተቀብያለሁ። ላምሪ እንዲረሳኝ ነው የምፈልገው። ስንት ዓመት ሙሉ የገነባሽውን ፍቅር በቅስፈት ከመናድ ሌላ ምን ጉዳት አለ? ከዚህ በኋላ አንድ ነገር ብትናገር አትማን ይረጣሉሽ። ወንድ ጎንቃ አመጣም እናት ሰፈር ስለሆነ ነው። ና እጅ ና ምን እሺ አረመላሽ አሉት አንተ ሰፈሬ ነው ብሎ በእኛ ካሳ ዝግር ሰፈሩ ላይ ዘረ እና ይሄንንማ በቅርቡ እናት ትሙት ሰፈሩ ላይ በሩ ላይ በቃ ቦስ አልተመታሽማ። ኧረ ምንም ሰፈሩ ላይ ነገ በሩ ላይ አክስቴ እዚህ ምንም ደህንነት እየተሰማኝ አይደለም። ከአባባ ጋር ምንም መስማማት አልቻልኩም። ስለዚህ በቃ አንቺ ጋር መጥቼ ለትንሽ ጊዜ ማረፍ ፈልጋለሁ። አሹዬ እዚህ ብትመጣ እኔ የሚደብረኝ ይመስላል? ደሞም ታውቃለህ ብቻዬን እንደምኖር። እኔ ያልኩት እናንተ የሌለው ማየት ትፈልጋላችሁ ነው። እንደዛ ትበይኝ አልኩሽ አይደል እንዴ አክስቴ? እሺ ናሽ ደስ ይለኛል። እሺ በቃ ቻውሽ። የኔ ዘልዛላ መጣሽ? ሞባይልሽ ለምን ተዘጋ?
ባትሪ ጨርሶ ነው። ነይ በይ ቁጭ በይና እናውራ። ዘልዛላ ነው ያልሽው? ለዚያውም በአደባባይ ያዋረድሽኝ ዘልዛላ ነው። ለመሆኑ ማርገዝሽን ከሌላ ሰው መስማት ነበረብኝ? ውሸታቸውን ነው የሰው ወሬ ነው። ምን አልሽ? ጭራሽ ዓይንሽን በጨው አጥበሽ ውሸት? ላምሪ ቤትም ሄጄ የለችም። ስደውል አታነሳም። ምን ሆና ነው? ለዛሬ ጧት ተቀጣጥረን ነበር፣ እስካሁን አልመጣችም። ስልክም አታነሳም። በቤተሰብ የተፈጠረ ችግር አለ? እንደምታውቀው የማታውቀውን ሰው ለማግባት መገደዷ በጣም ረብሿታል። ምን እያልሽ ነው ላምሮት? እንዴ እስካሁን አልነገረችም? ሄሎ ልሄድ ስለሆነ ለመጨረሻ ጊዜ አግኝቼ ልሰናበች። አልናፍቅህም? ለዛ እኮ ነው አድራሻዬን የነገርኩሽ። ጀርባዬን ለመስጠት እንደፈለኩ ከላምሮት ስለሰማ ይቅርታ። እንዳልጎዳ አዝነሽልኝ። ብታውቂ አንቺን ማጣት ነበር የበለጠ ለኔ ጉዳት። ይቅርታ አልኩ እኮ። የአንቺ ይቅርታ የኔ የተሰበረ ልቤን የሚጠግነው ይመስልሻል? ለማንኛውም ይቅር። ትታኝ ወዴት ትሄዳለህ? አንቺ ጋር ምን አለኝ? እኔንም ይዘኸኝ ሂድ። ዘኝ ጠፋ። እውነት? ጭራሽ ቁጭ ብለህ ፎቶ ታያለህ እንዴ? ታነስ እንጂ። ደግሞ የልጅነቴን ፎቶ እያየህ ነው የምትስቀው? የወላጆችሽን የፎቶ አነሳስ ስታይል እያስመሰለኝ ነው። ማቆሱ ያለው አንዳቸውን ማጣውና ነገሩ የተቆሩ ቤት በዛ አሙዬ እማቤት የላችሁም እንዴ? አቤት ሰካባ ፀሐይ ከቡ እማቤት ቤቱን እንዲያዝረክካ ወዴት ሄደች? እመቤት እሙዬ
እንዴ እቺ ልበብስ ቤቱን ከፋፍታው የት ሄደች? እማቤት ትምህርት ቤት ሄዳ ይሆን እንዴ? ወይ ጉድ! ምን አይነት ልበብሶች ናቸው? በር ተከፍቶ ይኬዳል እንዴ? ምን አይነት ነገር ነው? ሄሎ ላምሪ፣ ደህና መሸሽ? ደህና እግዚአብሔር ይመስገን። ቀን እኮ ስደውል ስልክሽ አይሰራም፣ የሙዬም ስልክ አይሰራም። በደህና ነው? አይ ደህና ከሆናችሁ መልካም። ስልኳ እኮ አልሰራም ሲለኝ አሳስቦኝ ነው። ደህና ደሪሽ። ታዲያ ምን አዲስ ነገር አለ? አያሹዬ ጎረምሳ ስትለያዩ ማየት አልፈልግም። የሚመጣውን በሙሉ አብረን እንጋፈጣለን። በዘመነ ዘመን ጠልፈት አመጣልኛለህ ሚስት። የሚገርም ነው እኮ። እኔ የምልሽ አታባያትም ምን? ኧረ እባክህ እንዳቧጭርህ። ትቧጭራለች ብቻ። እኔም አልጠጣውን ወተት እኮ ነው እየጠጣች ያደገችው። ትቀልዳለህ እንዴ? ቀን እንዴት እንተኛ? በእናትህ አሰቃየችን። አንዴ ጮች የእሷ ድምፅ እኮ ነው ያለኝ። ማን አለኝ? እኔ የምለው ቤቱ ግን ክፍት እኮ ነው፣ ቁልፍ የለውም። ኧረ እኛ ከምን ችግር አለ ብለህ ነው? ዝም ብሎ መግባት ነው፣ ማን እንዳይገባ ብለህ። እኛም ቤታችን አንዴ ከፍተን ገባ። አዎ እኮ ስራ ነበርኩኝ። እኔ የምልሽ እሙ የሚነግረኝ እውነቱን ነው እንዴ? ምን ነገርሽ? ይሄ እኮ እብድ ነው። አይ እናንተ የዘንድሮ ልጆች ቀብድ ካልያዛችሁ አታገቡም። በቃ አይደለ? እርጉዝ ናት እኮ ነው የሚለኝ። እሺ እኔ አሳድጌ ቀድመ ልትወልድ ነው አይደል?
የሚገርም እኮ ነው። በቃ እስቲ ጋደም በሉ። ለምን ውስጥ ገብታችሁ አተኙ? እዚህ ጋር ይመቻል። ይሄ አሪፍ ቦታ ነው። ደክሟችሁ የለ እዛ ተኙ። ግዴ ለኔ እዚህ ተኛለሁ። ደግሞ ምኗን ተሽኮርማሚ ነው ያመጣኸው? እኛ እንደሆነ ጣጣ የለንም እናቴ። ፈታ በይሽ ነው እንዳፈሪ እንደ ቤትሽ ችግር የለም። ቆይ ደግሞ ብቻዬን ነው የምመጣው ስትለኛል ነበር። ቢያንስ እንግዳ እንደምታመጣ ቀድማ አትነግረኝም ነበር? እስከ ዛሬ ልጅ ባይኖረኝም የእናት አንጀት እንዴት ሰፍሳፋ እንደሆነ መገመት አያቅተኝም። አስበኸዋል? ስጠፋ ቤተሰቦቻቸው ማበዳቸው ይቀራል። እንዳታስቢው፣ አይሆንም። ስንት ነገር አቋርጠን የመጣነው እኮ መፍትሄውን ስለመሰለን ነው። አሹ እኔ እዚህ ስለመቆየታችሁ ቅንጣት ታክል ቅራኔ የለኝም። እና ታዲያ እኔ እያልኩ ያለሁት እቺ ልጅ ቤተሰቦቿ ሲያጧት ምን ይሰማቸዋል ነው። እኔ ተጠያቂ መሆን አልፈልግም። እስከ ነገ ጧት ታገሽኝ። በቃ ተመልሰን ሄደልሻለሁ። እሄዳለሁን ምን አመጣው? አሹ ወይ ጉድ! እኔ ስመጣ ወዴት ነው የሚሄደው? እሙዬ አሹ እኮ ልህኛ ነው። ማድረግ ያለበትን ነገር ከማድረግ ቅንጣት አያግደውም። ሳሳድገው የተረዳሁት ይህንኑ ባህሪውን ነው። ይሄ ባህሪው ለክፉ ይሰጣል? እዚህ ነሽ እንዴ? ወይ ሙዬ ለምን ተነሳሽ? ላግዝሽ። ግድ የለሽም ሂጂ አረፍ በይ። እሱስ ቢሆን ምን ጣልሽ? አንቺ ራስሽ የለ እንዴ? ግድ የለሽም ሂጂ አረፍ በይ። እኔ አብረሽ ነው የምሄደው። ኦ ነገም የማይደገመውን አጉልም ታስለምጅኛለሽ። እንደዚህ ብሄድ ይሻለኛል። እሺ እስቲ ከልጅሽ አባት ጋር እንዴት እንደተዋወቃችሁ አጫውችኝ። ከግቢ የእረፍት ጊዜውን እየጠበቀ ሲመጣ ከሰፈር ወጣቶች ጋር በመሆን ከኛ ትምህርት ቤት ግቢ ኳስ ጫወት ነበር። እሺ በጣም ጎበዝ ተጫዋች ስለነበረ ይማርከኛል። የተለያዩ ጌሞችንም ሲያደርግ አልቀርም። ስፈለግም እሱ ከሚጫወትበት ሜዳው ነው የምገኘው። ታዲያ አንድ ቀን ጠርቼ አድናቂው እንደሆንኩ ነገርኩት። ኧረ እባክሽ እሱም በተደጋጋሚ ይመለከተኝ ስለነበረ አብረን መሄድ፣ መሸኛኘት ከዛማ በድፍረት ጠርቼ እንደማፈቅረው ነገርኩት። እሺ እንደዛን ቀን ደንግጦ የሚያውቅ አይመስለኝም። ዝም ብሎኝ ሄደ። እሺ
ከዛ ከ3 ቀን በኋላ መጥቶ ይቅርታ ጠየቀኝ። ኧረ እባክሽ ይኸው ለዚህ በቃ እንልሻለሁ። ወንዶች ብቻ ይጠይቃሉ የሚለውን መፈክር ገለበጥሽዋ። ታዲያ ጎበዝ እሙዬ። ውሃ ነው ይገርምሻል። ከዚህ ነው የምንጠቀመው ሁላችንም። እኔ የምልሽ አንድ ሰፈር ናችሁ እንዴት አይደል? ኧረ አይደለም። የእሱ ወደ ቦሌ ነው፣ የኔ ደግሞ ከገብርኤል ቤተክርስቲያን ጀርባ ገባ ነው እንዴ? ጥሩ ተገናኝታችኋል። በእኔ አግዢኝ መምጣትሽ ካልቀረ። በነገራችን ላይ ምርጥ አክስት ነው ያለች። ለዚያውም የክፉ ቀን ደራሽ ነች። ደግሞ እኔ ነኝ ያሳደግኩት አለችኝ። እውነቷን ነው። አባባ አስጠፋ የማይፈልገኝ ወዶ ይመስልሻል? ለእኔ ግድ የለውም። አብሬው አላደኩም። ለገንዘብ የሚሰጠው ትልቅ ክብር አክስቴን ጨምሮ ሁሉም ይሸሹታል። ቀርበ ለማዋየት አልሞከርክም? ረጅም ዓመት ውጪ ነው የኖረው። በባርነት ለፍቼ ያገኙትን ገንዘብ ለማንም አላቀምስም ነው የሚለው። በአንድ በኩል ስታስበው ልክ ነው። ይሄ አላዋቂነት ነው። አስበሽዋል? በዚህ ሰዓት የሚያስፈልገኝ ቢያሟላል እኛም ባልተንከራተተን። ደግሞ እኮ ስጠኛ ነበር፣ አበድረኝና ሰርቼ ልመልስል ነበር የዘወትር ጭቅጭቃችን። ቆይ ምክንያት ቢኖረውስ? ለነገሩ ልክ ነሽ። ማለቂያው መቼ እንደሆነ የማይተው ቀን አስጀምሯል። አራበሽ የሚያስተናግደው እንኳን ነው።
ለኩልነ ሕዝበ ክርስቲያን ለዓለም ዓለም ትዝ አለኝ በላይ ሰምቼ ታምርሽን ድንግል እሰጣለሁ ለጠራ ስምሽን እመጸውታለሁ ለጠራ ስምሽን ከሰው ተገለለ ብዙ ነፍሳት ፍቶ በምልጃሽ ተማረ ጥሪኝ ውሃ ሰጥቶ ስም ቤቶች እዚህ ቤት ቤቶች ማን ነው? ማን ነው? ኑ በዚህ ነው ግቡ። ኑ ማን ነው? እንዴ ሰኒ በሞትኩ እንዴት ተገኘሽ ዛሬ? ወይ ወይ ሰኒ እንደምን ነሽ? ደህና ነሽ ወይ? ወይ ያልሞተ ሰው እንዴት ነሽ? ከየት ምን አንቺ ቤት ነው? ምን ግጣለሽ? ደህና ነሽ ወይ? ወይ ሰኒዬ ከየት ተገኘሽ ዛሬ? ወይ እዛ ጋር ልሁን። ኧረ በእውነት እዛ ጋር ብሆን ይሻለኛል። በጣም ሞቆኛል። እንዴት ነሽ? ንፋስ እዚህ ጋር ብሆን ይሻለኛል። እንዴት ነሽ ሰኒ? ደህና ነሽ? አቤት ምን ግጣለሽ ዛሬ? እንዴት ነሽ? እንደው ሰላም ነው? ደህና ነሽ ሰኒ? እግዚአብሔር ይመስገን። ነይ ቁጭ በይ እንጂ። ቆይ እቤት አልገባም። ቡናዬን በግድ ኧረ እባክሽ ግድ የለሽም ቁጭ በይ። ወይ ጉድ! ምን ከየከረመ ነው እንቋቁ የለኝ እኔ የምልሽ አክስቴ ትሄዳለሁ አለች። ብቆይም እንዳትጠብቁኝ ብላለች። እሺ የምትኖርበትን ነገርሻት እንዴ? ምን ነው? እኔ የምልሽ አስካል ሰራተኛ ምናምን የለሽም እንዴ? ኧረ ነበረችኝ። እሷ የሰራችውን ጠብቄ ከምሰራ ብዬ መንቀሳቀሱ ይሻለኛል ብዬ ሸኘዋት። እሱስ ደግ አደረግሽ። ማን እንደራስ ብለሽ ነው? እስቲ ቁርሱን ያዢው። እሺ ይሄን ዳቦ በቃ አልተውሽም አይደለ? ምን ላድርግ? ቡና ካለሱ አያምር። እውነትሽን ነው እኮ። እንደው ሰንዬ ቤቱን እንዴት አገኘሁት አልሽኝ? ውይ የቤቱን ነገርማ ታየው ያልዞርኩበት የለም። ይገርምሻል ሽምግልና ተልኬ እኮ ነው የመጣሁት። የት ማጋ? እኔ ጋር? አዎ እኔ ጋር። ወይ እመቤቴ ምን ልታሰሚ ነው ዛሬ? ብቻ ከዙፋንዬ ልጅ እንዳይሆን ሽምግልና። በምን አወቅሽ? ቃል አለኝ። የዙፋንዬን አደራ ተሸክሜያለሁ። ከየት ባገኘሁት እያልኩኝ እስከ ዛሬ ስጨነቅ ስጠበብ ነበር። አደራ? የምን አደራ? የኔና የሷ የረዥም ጊዜ ወዳጅነት በልጆቻችን እንዲቀጥል ቃል አስገብታኛለች። ታዲያ ልጆችሽስ? ልጆቼ ወንድዬ ዘንድሮ ይመረቃል። እመቤቴም የማርኬቲንግ ተማሪ ሆናልኛለች። እንደው ይሄን ሰሞን ፈተና አላቸው መሰለኝ ብቅም አላለች። እንዴት ናፍቃኛለች መሰለሽ? እንዴት መሰለሽ ንፍቅ ያለች። ግን እኮ መቤት ከዙፋንዬ ልጅ ጋር እኮ ነው ቤት ነው ያሉት። እንዴ ምኑ ከየት አገናኘሽው ሰኒ? አረ ፍቅር ቶሎ ተነሽ በእናትሽ። ምን አለበት እንዳሌባሹ ልክ ብለን ከምንወጣ ስትመጣ ተሰናብተናት ብንሄድ። አንቺ አክስቴን አታውቂያትም። ወላጆችሽ ነው ይዛችሁ የምመጣው። እሺ እዛ እንደምትሄድ በምን እርግጠኛ ሆንክ? ጠይቃኝ ስላልነገርኳት ለምንድን ነው የምትከራከሪው? እሺ የታለ ልብስሽ? እሺ እንሰራ ነው። ወይ አረ በእናትሽ ቶሎ ቶሎ በይ ከዚህ ቤት እንውጣ በእናትሽ። ፍቅር ታይ የልጆቿን ቤተሰብ ለመፈለግ ነበረ። የፈጣሪ ስራ ያንቺ ሆና አገኘዋት። የምትኝና የምትነግሪኝ ህልም ካልሆነ እኔ ደስተኛ ነኝ። አቤት
እነሱም እንዴት ደስ እንደሚላቸው እንዴት ተጨንቀው መሰለሽ ነው ቤት ያሉት። በቃ ሳይውል ሳያድር ዛሬውን እንንገራቸው። ደግሞ እኮ ነፍሰ ጡር ናት የኔ መቤት። አዎ እሰይ መቤቴ ምን ይሳንሻል? እንኳን አረገዘች ደግ አረገች። ልጅ በልጅነት የትምህርት ደረጃውም እንደሆነ አሁን ያለችበት እኮ በቂዋ ነው። አረ ተምቱ ተረጋጋ። ወዳጅ አፍንሽ ዝልይ ለማከስ ጫውታ ነው። አሎ ታጣላ ለጥበቃ ውስጥ ኮፊ ለፊት ላይ አለ። እርግጠኛ ነው 100 ሺህ ብር ነው። በቃ አስተው ችግር የለውም። አመሰግናለሁ። እንዴ ምን አረካ እንዴ? ታዴ አቤት አሉ ግን ከእንግዶች ጋር ናቸው። ችግር የለም። በቃ ልግባና ነው። እሺ ጣል ኮተም የለም እንዴ? አጎቴ ገንዘብ ያስፈልገኛል። እኛ ኢትዮጵያውያን መረዳዳት ባህላችን ነው። ያዝ ይህንም ያጣ ስንት አለ? አልክ
ምን አመጣልኝ? እኔ ይህንንም ዞሬ ያገኘሁት ምግብ ቤቶች እንዳለ ዘግቶ ስለመሸ እኮ ነው። ግን አጎቴ ብሎ እየለመነ እንደዚህ አድርጎ መመለስ አግባብ አለ? ሲያስቅ የአባቱ ሊጤ ነው። ይሄን ልኮት ሊሆን ይችላል። ምን ታውቃለህ? ካንተ አላውቅም። ግን ቢሆንም ይህን አላጎቴ እያለ እየለመነ የሆነ ነገር ብታደርግለት አይከፋም ነበር። ውጋታቱን ትጫወት ከሆነ ትጫወት፣ ከበቃ በቃ ማለት ትችላለህ። ኦኬ ኦኬ። ካዘንክ ተሸክመ ከምትዞሩ 100 ሺህ ብር ላይ መስጠት ነበራ። መቼም ለደላላው አልከፈልኩትም እንጂ ብከፍለው ሰጠው ነበር። ምንም ችግር አልነበረም። ማደር እኔ የምልህ ከየት የመጣ ቦርሳ ነው? ከየት የመጣ ቦርሳ ነው? ምን ያመኛል? አትይም እንደ ይዞት ሄደ። ምን የት ገባ? ምኑ ቦርሳው ምኑ ይለኛል እንዴ? ማን አንተ? ታደሰ ታደሰ፣ የት አለ? ስጋ ነው እስከመጣ አሸናፊ ይዞት ማ አሸናፊ ወይኔ አስደፈርከኝ። ደፈረኝ አቦ። እኔ ክብሮም አይደፍረኝም ቤቴን። እሺ ምን ትፈልጋለህ? ወስዶታል እኮ ወስዶታል። ደፈረኝ። የባለጌ ልጅ የአባቱ ዘር። ፍቅሬ ከአባት ጋር እርቅ በማውረድ በጣም ደስ ብሎኛል።
ምን ጎደለኝ ብሎ ነው ይሄ አሰዳቢ? አይደለም ምንድን ነው የተወሰደባችሁ? 100,000 ብርና ከተለያዩ ልጆች የተፈራረምኩበት ኦሪጂናል ዶክመንቶች አሉበት ነው። ይህን የመኖሪያ አድራሻውን አፈላልጎ ወስዶ ማበስበስ ነው። ልጁ እንደሆነ ምንም አይነት ጥፋት የለበትም። ተሰማ በዚህ 2 ቀን 3 ቀን ገንዘባችሁን ዶክሜንቱ ይመለስ፣ ችግር አይኖርም። ማን ነው እንደሚ አንተ አንድ ውጭ ጠብቀኝ። እኔ የምልህ አንተ እንደው ስታስበው ስጋ ደም አይደለም እንዲያሸናፊ ምን አይነት አባባል ነው የምትናገረው? አሁንም አንድ ነገር ልንገርህ፣ የኔ አንተ ታናሽ ወንድምነት የማይበቃው ከየት አነሳዋል 5 ሳንቲም 100,000 ብር ዶክሜንት ምናምን የምትለው ነገር አያገባኝም። ግን በልጄ ላይ አንድ ነገር እንዲህ እንደስም ጫፉን ነገር ቢነካ እኔም ወስዶን እርምጃ ለመጨረሻ ጊዜ አሳያለሁ። ቀጥል፣ ውጣ፣ ቀጥል፣ ውጣ። ትሰማለህ? ከዚህ በኋላ አይደለም አብረኝ መመለስ፣ ዳግመኛ አይንህን ማየት አልፈልግም። እሺ? እናዋርደዋለን ብለህ ታዋርደኝ? ወይኔ ክብሮ፣ ውረድ እኮ ነው የምልህ። ንብረቴስ? ሰውየው ለቁሙ። ነገሩ ትንሿ ጣት ገማች ተብሎ አይቆረጥም። በዚህ 3 ቀን ውስጥ ንብረቴን ባትመልስልኝ ቆርጬ አበላል። ግርምሽ ችግር አለ? እንደውም ስራ ሰጣችኋለሁ። ምግቡ የሰፈር ልጅ ለመቼ ነው ምግቡ? ኧረ ጣጣ የለውም። ስማ፣ በዚህ 3 ቀን ውስጥ ንብረቴን ባይመልስ ወይኔ ቤት እንደማበሰብሰው ነው። እንደ ፍጥርጥራችሁ ግርምሽ የተፈጠረ ችግር አለ? ፍቅሬ ወደድሽው ቤቱን? የራስን የመሰለ ቤት አለ? ከፍለን ነው የምንኖረው። ከፍለንስ ቢሆን ደግሞ እስከ ከፈልንበት የራሳችን ነው። እመቤቴ የራሳችን የአንገት ማስገቢያ እስክትሰጠን ማለት ነው። እሺ ሆነልን እንግዲህ። አሁን ድክም ብሎኛል። ካቃታችሁ ተጨማሪ ሰው ፈልጋችሁም ቢሆን ይዛችሁት፣ ባይሆን ክፍያውን ይከፍላል። ኧረ ጣጣ የለውም ግርምሽ፣ የእኛ ጓደኞች አሉ። አብሮት ሰው አለ እንዴ? ባለፈው የሆነች ሆዷ የተቆዘረ ሴት ይዞ ሲዞር አይተናል። ናይስ። ስለዚህ ትጠቅመናለች ማለት ነው። እሱን ካጣችሁት እሷን ይዛችኋት እንድትመጡ ምን ታዲያ እናመጣታለን።
በቃኝ እንዴ ስንት ነገር ፈልጌ ስንት መንገድ አቋርጬ ድንች አምጥቼልሽ በቃኝ አይደብርሽም እቺ መብላት አለብሽ በደንብ ብርድ ነው እቺ ነው የመጨረሻ ኪንኪ ፈለገ እንዴ ያዥ የመጨረሻ በቃ ይኸው እንኪ በኋላ ትበያለሽ እናቴ አትዋሺ። እመቤት የት ነች? ልጄ ከማን ጋር ነው የገባው? እስቲ አረፍ በል፣ ልብስንም ቀይረ። ለአንዴና ለመጨረሻ ጊዜ ነው የምጠይቅሽ፣ እመቤት የት ነች? አይ ልጄ፣ ልቡ ያበጠበት ጎረምሳ ይዞ ከሸፈተ ዓመት ሞላት። ማንን? እኮ የኔን እመቤትም ይቀልሽ አይደለም አማ። ጉዳዩን ከህግ ዘንድ እንዳላደርሰው አልፎ አልፎ እየደወለ ድምጿን ያሰማል። እንዴ ላድርግ ልጄ? ለመሆኑ አባባ ይሄ ነገር ተነግሮት ዝም አለ? እሱም እኮ የሀገር ጉዳይ ሆኖበት ግድቡ ዘንድ ከሄደ ረዥም ጊዜው ነው። በስልክ ቃለ ምልልስ በስተቀር በአካል ተገናኝተን አናውቅም። ምን ብዬ በስልክ ላስረዳው? ምን ብዬ ልንገረው ልጄ? ለእኔ ስማ፣ ለምን አልነገርሽኝም? አንተም እኮ ተረጋግተህ ትምህርትን ጨርስ ብዬ ነው ልጄ። ወንድ በቤቱ የለም ብሎ ነው የተጫወተባት አይደል? እኔ ወንድሰን አይደለሁማ። በጭላንጭል የምሰማውን ድምጿን አትንፈገኝ ልጄ። በፈጠረ ልጄ በፈጠረ። ቆይም ላምሮትስ? አባሮሽ የሚጫወት አባሮሽ የሚጫወት እኔ ወጥቻለሁ። የማርያም መንገድ ካልሰጣችሁኝ አልወጣም። ውጪ አልወጣም። በቃ እሺ ስጧት። እሺ ይኸው እሺ ሩጭ ስጧት።
ወይ ላምሪ? ሄሎ አሹ፣ ወንደሰንን አግኝቼው ነበረ። እዚህ መሆናችን አወቀ? እኛም ስንሰማ እንዳንተ ነበር የደነገጥነው ብዬ ሽምጥጥ አደረኩት። በጣም አሪፍ። እሙዬን ምንም ስላልተመቸኝ ነው መጥቻ ይሻለው በልልኝ። እሺ፣ ሁሉም ያልፋል። አንተ ብቻ ራስህን ጠብቅ። ያው ፈጣሪ ፈቅዶ ከዚህ አባሮች ጨዋታ እስኪያድነን ድረስ። አዲስ ነገር ካለ ደውል አሳውቀኝ። እሺ? አመሰግናለሁ ላምሪ። ገመዱን ሳቡት። አሸናፊ ታለ ሷት በየት አለ? ተነሽ ተነሽ፣ ዳይ ተነሽ። አንቺ ወዲሽ ውስጥ ያለው ነበር ማፍረ። ተነሽ ሴትዮ፣ አፈርጥልሻለሁ ወዲሽ ውስጥ ያለው። ተነሽ ያልተወስዱኝ ነው። ዳይ ውጪ ነጊ። በላኩል ቁጥር ደውለህ አግኘው። ንብረቴን ስትመልስ ሚስትን ትወስዳለህ። አቶ ግርማ። ወይኔ ግርምሽን የዋዛ ሰው አረገሽ። ይደፋልሻል። እሺ ነው። ወንደሰን በፈጠረ በጣም እያስጨነከኝ ነው። እሺ የወላጆቹን ቤት እንድታሳይኝ ፈልጋለሁ። ግን ከርቀት ነው ጠቁምህ የምመለሰው። ለቦቸራ ዛፖቹ ሰራች ምን አርግተው ባክ ቆየ ፋይል እና እኔ ያገገማ ጋር እጂ ቦርሳ ልቀበል ነው እና ኧረ በእናትህ ፈርታል አይደለም እንዴ ምንድነው? አዎ ፈርቻለሁ። ልጁ ባለፈው እንዴት እንደመታችሁ አታይም እንዴ? እና ምን ልትሆን? ኧረ በእናትህ እንዴ አይደብርም እንዴ? እና አትቀበልም? እና በቃ እሺ እቀበላለሁ። እንደዛ በላ ያው ምን አይነት እሱ እሺ ሲመጣ ይቅር ይሉታል ወይስ እጁን ይዘው ለፖሊስ ሊሰጡት ነው? ምን አረግና ነው? ምንድነው? የተወሰደ ገንዘብ ነው። የተወሰደ ዶክመንት ነው የተባለ ይሰጣል። በቃ እኔ በልጄ ላይ አንድ ነገር እንዲመጣ ብትላ አያረገውም። አቋል ልጄ አያረገውም። ተይ
የልብ ድፍኑ አሸናፊ ቤተሰቦች ይኖራሉ? በእንደዚህ ማዕረግ የሚጠራ ቤተሰብ አላውቅም። እያናገርኩሽ መሰለኝ። ማን ነው ሳሮን? የቦሊውድ አክተር ነኝ ይላል። ኧረ መተው ጋሼ። የእርሱ ታውቂዋለሽ? ኧረ በፍፁም። በዚህ ግብረት ልጄ ምን ነው እንዲህ ጥድፍ አልክ? እማ ይህ ሰው ማን ነው? ታጠቅ ጓደኛችን ነው። ልጄ ቃሌን አደራዬን ምን ማለት ነው? አስገድዶ የወሰዳት ስለመሰለኝ ነበር የማፈላልገው። እመቤትዬ ስለናፈቀችኝ ብታመጣልኝ ብዬ ነው ያስገደድኩ የመሰለኝ። የት ደረሳችሁ? ይዛ ነው እየመጣ ነው። ሆስፒታል ነው መጋዝ። ምን ታረጋለህ እዛ? ሆስፒታል ይዛችሁት ነው? ቅርታ ምን ነበር? ብያ እሺ ባለቤትህ በሰላም ተገላግላለች።
ስጡኝ መንገድ ልሂድ ላቅና ጎጆ በጸና ጎዳና ብሩህ በሆነ ፋና ሕይወት አለ ከላይ ለትውልድ የጸና በልብ ተሸንቁሮ ሽቅብ ተወርውሮ ይመጣል አንቺው ጋር ተስፋውን ፍለጋ አንድ ጎኗን ጽልመት ውጧት ፍቅር ቀስፎ የት ነው የምትሄጂው? የማርያም መንገድ የማርያም መንገድ የማርያም መንገድ በቃ ልሂድ ከተስማማችማ ይዣት ልኮልኝ በትውልድ ዜማ በቃ ልሂድ ከተስማማችማ ይዣት